ቅዱሳን እንደምን አላችሁ? በድጋሜ ሰላምታ ለእናንተ አቀርባለሁኝ። እንግዲህ ነብይ ስለጸለየ በጸሎት መጀመር አያስፈልግም። በዚሁ በተከፈተው አየር እዚህ ላይ እጀምራለሁ እና እግዚአብሔር ይመስገን መልካም ጊዜ ይኖረናል። በዚህ መልካም ጊዜ ደግሞ እንግዲህ ያወቅነውን ያህል እንደተረዳነው እንማማራለን፣ የእግዚአብሔርን ቃል እናጠናለን እና አሜን። በዚህ ባለፈው ሳምንት ያደረግነው የተነጋገርነው የነበረው እና እኔም ለማስጨበጥ የፈለኩት ነገር ጨምሩ ነው። እግዚአብሔር የጠራን ልንጨምር እንድናድግ ነው እና መጨመር ማደግ ስለሚሆንልን እንዴት እያደግን እንሄድ እና ወደ ክርስቶስ ሙላት እየጨመር እንድንሄድ ሁለተኛ ጴጥሮስ ምዕራፍ 1 ከ5 እስከ 7 ያለውን እሱን በድጋሜ አነባዋለሁ። ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እንግዲህ እየጨመርን እያደግን እንድንሄድ ይሄ ያሳያል። ዋናው ነገር እዚህ መነሻ አድርጌ ባለፈው የተነጋገርነው የነበረው እምነታችሁ በሚለው ነው። እምነት መነሻችንና ዋናችን እንደሆነ ይሄ ክፍል ያስረዳል። እምነት ነው መነሻው እምነት እንደሆነ ይልና ከእምነት ላይ በጎነትን እየጨመር መጨረሻ ወደ ክርስቶስን ወደምንመስልበት ወደ ፍቅሩ ልጅ መንግስት ወደ ፈለስንበት ነገር ወደ ሙላት እንድንሸጋገር የሚያስችልን ይህንን እያደግን እንድንሄድ ደረጃ አድርጎ ከዚህ ወደዚህ አድርጎ እንዴት አስቀመጥ እና መነሻው እምነት እንደሆነ ተነጋግረናል። እና እምነት ደግሞ ምንድነው ቢለውን ለማሳየት ሞክሬ እምነት አንዳንድ ጥያቄ የሚያስነሱ ነገሮች አሉ። ብዙ አክቲቪስቶች ስላሉ አሁን እምነት አንዳንድ ጊዜ በድፍረት ማድረግ እንዲያው በእምነት ውጣ እንዲህ አድርግ፣ በእምነት እንዲህ ታደርጋለህ፣ በእምነት እንዲህ ትሰራለህ፣ ወይም በራስ መተማመን ይኑርህ፣ በእንግሊዝኛው ሰልፍ ኮንፊደንስ እንደዚህ ደግሞ ዶንት ቢ አፍሬድ እንደዚህ እያልን እምነትና ድፍረትን እናደርጋለን። እያንዳንዱ ሰው እምነት አለው። በዚህም በዚያም ይሁን እምነት አለን። እምነት የሌለው የለም። የሆነ ምንታመንበት ነገር አለ፣ ምንደገፍበት ነገር አለ። ወይም በራስ መደገፍ ራሱን የቻለ እምነት ነው። እኔ በራሴ እተማመናለሁ እንደዚህ አንዳንድ ነገሮች በድፍረት እንሰራለን። ግን እዚህ ጋር ዋናው ማለት የተፈለገው እምነት ብለን አሁን የምንነጋገረው የነበረው ተስፋ ስለምናደርገው ነገር የሚያስረግጥ የምናየው ነገር የማናየውንም ነገር የሚያስረዳ ነው። እንግዲህ ተስፋ ስለምናደርገው ነገር በዚያ ላይ እርግጠኛ ሆነን የምናደርገው ነገር እምነት ይባላል። እምነት እግዚአብሔር ታማኝ አምላክ በመሆኑ የተናገረውን ቃል በፍጹም ልብ ተቀብሎ መጽናት ነው። እንደ ቃሉ እግዚአብሔር ያለው ነገር በቃሉ ተደግፈን እንዲህ ቃሉን ማወቅ ያስፈልጋል ማለት ነው። አትስረቅ ብሏል፣ ግን ለመስረቅ ድፍረት አድርጎ መሄድ ይሄ እግዚአብሔራዊ እንዳልሆነ እናውቃለን። እሱ መዳፈር፣ እሱ ድፍረት ይባላል በቃ። እና በእምነት እግዚአብሔር ያለውን እግዚአብሔር እንደሚያደርግ በሱ መደገፍ ነው፣ መጽናት ነው በዛ። እና ይሄንን ብለን ከዚህ ደግሞ ዋናው ነገር እዚህ እሱ ጴጥሮስ ስትረስ አድርጎ ወይም አስረግጦ ለመናገር የፈለገ በክርስቶስ የሆነልን በክርስቶስ ያለንን እምነት ነው። በክርስቶስ የሆነውን ነው። በክርስቶስ የሆነውን አስረግጦ እዛ ላይ ይናገራል። እንግዲህ እና ይህንን ካለ በኋላ እስቲ
ያ ይቅርታ ይሄን ካለ በኋላ እነዚህ ማንነታችንን ያገኘነውን በክርስቶስ ደጋግሞ ይናገራል። ደጋግሞ ከተናገረ በኋላ ምንድነው የሚለው? እነዚህን እናገኛለን። የምናገኛቸው ተስፋዎች ደግሞ አሉ። በክርስቶስ ያገኘናቸው የተሰጡ ነገሮች አሉ። አንደኛ ድነትን አግኝተናል፣ የዘላለም ሕይወት አግኝተናል። ይሄ ድነት እና የዘላለም ሕይወት ያገኘነው ይቅርታንም ያገኘነው በክርስቶስ ነው። ነፃነትን አግኝተናል፣ ልጅነትን አግኝተናል፣ ሰማያዊ ርስትን አግኝተናል፣ ጽድቅ አግኝተናል፣ መንፈስ ቅዱስን ተቀብለናል፣ መንፈሳዊ ስጦታዎችን ተሰጠውናል፣ እውነተኛ ሰላም አግኝተናል፣ ደስታ አግኝተናል፣ መንፈሳዊ ጥበብ ተቀብለናል፣ የህይወት ብርሃን ሆኖልናል፣ ኃይልና ብርታት ተሰጥቶናል፣ ዓላማና ጥሪ ተሰጥቶናል፣ ተስፋ ተሰጥቶናል፣ ሊቪንግ ሆፕ። ይሄንን ሁሉ በክርስቶስ የተሰጠን እንዲሁ በእምነት ያገኘናቸው ናቸው ብለን የነበረ ያለፈው ሳምንት ተናገረ። ይሄ ሁሉ በረከት ተሰጥቶናል። ይሄ ምንድነው? በረከት ነው። እና በእምነት በረከትን አገኘናል። በእምነት በረከትን አግኝተናል። እና በረከትስ ምንድነው? በረከት እግዚአብሔር ይባርክህ፣ በረከት ተባረክ፣ እንደዚህ በረከት ምንድነው ብዬ ራሴን እንዲሁ ለመጠየቅ ወቅቴ ነበር። በረከት ከእግዚአብሔር ከፍቅሩ የተነሳ ወይም ከጸጋው የተነሳ ያፈሰሰልን ደህንነት፣ ብልጽግና፣ ጥበቃ፣ ደስታ እና ዓላማ የሚሰጥ መንፈሳዊ፣ አካላዊ ወይም ግንኙነታዊ ስጦታ ነው፣ ወይም ሞገስ ነው፣ ወይም ጥቅም ነው። ይሄ ከእግዚአብሔር የተሰጠን ነገር ነው። የተሰጠን በፍቅሩ የተነሳ ከጸጋው የተነሳ የሚፈስልን ደህንነት፣ ብልጽግና ወይም ጥበቃ ነው። ይሄ በረከት ደግሞ ምንለው? ማደግ፣ ፍሬያማ መሆን እንዲቻል የእግዚአብሔርን ኃይል መሰጠት ሊሆን ይችላል። እግዚአብሔር ኃይል ሰጥቷቸው በአሸናፊነት መወጣት ከእግዚአብሔር የመወደድን ሁኔታ የሚያሳይ መገለጫ ነው። እግዚአብሔር የባረከው ነው። የበረከቱ ተባረክ ስንል እንግዲህ ይሄንን እያሰብን እንደሆነ ልቦና እያንዳንዳችን እናውቃለን። ዋናው እዚህ ጋር በጣም አጽንኦት ሰጥቼ ወይም ኤምፋሳይዝ አድርጌ በናገር ነው። ይሄ በተለይ መንፈሳዊ የሆነው ነው። መጀመሪያ መንፈሳዊ ነው። ከዛ ግንኙነታዊ ከእግዚአብሔር ጋር ያለን ግንኙነት እንዴት እንደምናደርግ ሁሉ የሚያደርግልን የእግዚአብሔር በረከት ነው። ይሄ ደግሞ ከእግዚአብሔርና በሕዝቡ መካከል ደግሞ የቃል ኪዳን ግንኙነት ነው። የቃል ኪዳን ግንኙነት ምልክት ነው። በነገራችን ላይ ይሄ በረከት ስንል በእግዚአብሔርና በሕዝቡ መካከል ደግሞ የቃል ኪዳን ግንኙነት ምልክት ተደርጎ የሚታይበት ኪዳን ደግሞ አለ። በብሉይ ኪዳን ጊዜ ጥልቅ ነው። አብርሃምን የባረኩህን እባርካለሁ፣ የሚረግሙህን እረግማለሁ። ይሄ የቃል ኪዳን አምላክ ነው። ይሄን ብታደርግ ይሄን አደርጋለሁ፣ ይሄን ብታደርግ እባርካለሁ፣ እጥረት አይገኝብህም፣ እንዲህ አይሆንብህም። የቃል ኪዳን ምልክት የእግዚአብሔር ቃል ኪዳን የሚፈጸምበት። እንግዲህ በአዲስ ኪዳን ግን ዋናው ነገር አሁን እኛ ጥንቱን አሁን የአብርሃም በአዲስ ኪዳን ግን እንደ ስርየት የኃጢአት ስርየትን፣ ጽድቅን፣ በእምነት ደስታን ባሉ መንፈሳዊ ጥቅሞች ላይ የሚያጠነጥን እግዚአብሔር ባርኮናል። እንግዲህ ስለነሱ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህንን እንግዲህ ኤፌሶን 1:3 ያለው ሁላችንም ትዝ ይለናል አይደል እንዴ? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እና በአዲስ ኪዳን የኃጢአት ስርየትን የሰጠን በእምነት ያገኘነው ይሄ በእምነት ተገኘ። በእምነት ምን አገኘን? በረከት አገኘን። ከማን? በክርስቶስ በኩል
ከክርስቶስ ከራሱ ከክርስቶስ ጋር ይሄ ማንነት ከገባን እነዚህ ወዳሉት ከአንዱ ደረጃ ወደ አንዱ ደረጃ እያደግን እንዴት እንደምንል ከአንዱ ደረጃ እንደዚህ ከአንዱ ደረጃ ከእምነት ወደ በጎነት ከበጎነት ወደ ዕውቀት ከዕውቀት ወደ ራስን መግዛት ከራስ መግዛት ወደ መጽናት ከመጽናት እንዲህ እያደግን እንሄዳለን። ዋናው በእምነት ያገኘነውን ማንነታችንን መረዳት ግን አስፈላጊ እንደሆነ ልቦናዬ እና መንፈስ ቅዱስ ወደ ውስጥ እንዳስቀመጠው አንዳንድ ጊዜ ምን አለ በጎነት ብናደርግ ከክርስቶስ እንደዚህ ነገር እናገኛለን እንዳንገለብጥ ነገር ስለፈራው ነው። ነገር ገልብጠን እንዲህ ባደርግ እግዚአብሔር ወይም ጌታ ኢየሱስ እንዲህ ያደርግልኛል የሚል ሃይማኖታዊ አስተሳሰብ አለ። ይሄ ሃይማኖታዊ አስተሳሰብ ከእያንዳንዳችን እንዲወገድ እፈልጋለሁ። እኔ ራሴ ይሄ በገባይ ጊዜ እንዲሁ መንፈሳዊ ዕውቀትና መጓጓት ማወቅ መረዳት ሆኖልኛል። ስለዚህ ነው ነገር ገልብጠን ሃይማኖት ምንድነው የሚያስተው ይሄን ብታደርግ እንዲህ ይሆንልሃል አይደለም። የተሰጠን ነገር አለ። የተሰጠን ነገር በዚያ ማንነታችን በዚያ በሆነው ክርስቶስ ባደረገልን ክርስቶስ ባስቻለን በሱ ተመርኩዘን እነዚህን እያደረግን ስለዚህ ወደ ፍጹም ሙላት እንቀርባለን ነው። ስለዚህ አሁንም በክርስቶስ ላይ ዛሬም በክርስቶስ ላይ ያለን የተደረገልን በክርስቶስ ጋር ከክርስቶስ ውስጥ የሚሉትን እነዚህንም ዛሬ ያጠነጥንና ምናልባት ሌላ ጊዜ ደግሞ እነዚህን በጎነትን ራስን መግዛት ዕውቀትን ራስን እነዚህን ላይ ደግሞ እየጨመርኩ ሄዳለሁ። እንግዲህ ምናልባት ዛሬ ይሄ ላይ ምንድነው ልትነግረን ነበር አይደለም እንዳትሉኝ ለማለት ፈልጌ ነው። ምክንያቱም ሳስበው እኔም ከነበረብኝ መረዳት የተነሳ እና አንዳንዶቻችንም ካለን ከሃይማኖታዊ አስተሳሰብ የተነሳ ይሄንን ብናደርግ እግዚአብሔር ከጌታ ኢየሱስ ፌቨር ብዙ እናገኛለን ወይም እንደዚህ አይነት ነገር እንዲህ በማድረግ እንዲህ ሆነ ከሚለው ጋር ዲስኮኔክት አድርገን ራሳችንን ማንነታችንን እንድንረዳ ስለፈለኩ ነው። እና በተለይ በዚህ መጽሐፍ ቅዱሳችን ስናጠና አዲስ ኪዳን ላይ በእርሱ በኩል በእርሱ ውስጥ ለእርሱ ከእርሱ ጋር የሚሉ እንትኖች አሉ፣ ሐረጎች አሉ። በእንግሊዝኛው እንኳን በአማርኛው አንዳንዱ ቃል ነው። በእንግሊዝኛው from Christ, by Christ, through Christ, in Christ, with Christ, for Christ የሚባሉ እንደዚህ ቃላቶች አሉ። እነዚህ ምንድናቸው? እንዲሁ በክርስቶስ ውስጥ ከክርስቶስ ጋር ለክርስቶስ እነዚህ ያሉት ቃላቶች በጣም ጥልቅ ሆኖ ነው ያገኘኋቸው እንዴና እነዚህ ምንድን ለማለት ነው? ከክርስቶስ የሚለው ያው እንግዲህ ከክርስቶስ በረከቱ መነሻው ከሱ እንደሆነ ምንጩ እንደሱ እንደሆነ የሚያመለክት ነው። እና ይሄን ደግሞ በረከቱ መነሻው ከኢየሱስ ነው። ሮሜ 1:5 አሁን ብናይ ጸጋና ሐዋርያት ከክርስቶስ ተቀብለናል ነው የሚለው። ከማን? ከክርስቶስ። ምንጩ እሱ ነው። ከሱ ጸጋና ሐዋርያነት ከክርስቶስ ተቀብለናል አለ። ሌላም ቦታ ላይ ያው ሁለተኛ ዮሐንስ 1:3 ላይ አሁን ብናይ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ሆኗል ነው የሚለው። ከሱ ገላትያ 1:5 ብናይ ከኢየሱስ ክርስቶስ ገልጦልኛል እንጂ ከሰው አልተቀበልኩትም አልተማርኩትም። ሐዋርያው ጳውሎስ ገላትያ ሰዎች ሲጽፍ እኔ ከክርስቶስ የተሰጠኝ ነው፣ ከክርስቶስ ነው ሁሉ ነገር ያገኘሁት እንጂ እንደ ሰው ተምሬ ከሰው ተሰጥቶኝ ከሰው እንደምናምን ብዬ በራስ እንትን ያገኘሁት አይደለም፣ ከክርስቶስ እያለ እዛ ይጽፋል። እንዲያውም ዮሐንስ 1:16 ትዝ ይላችኋል። ዮሐንስ 1:16-17
እኛ ሁላችን ከሙላቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናል ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በክርስቶስ ሆነ በክርስቶስ ከሱ የተሰጠን ከሱ መነሻው እሱ እንደሆነ እና በሱ መልካም ስራን ጀምሮ እስከ መጨረሻው የሚያደርሰው እሱ እንደሆነ ከእርሱ የተሰጠን አለ ማንነታችን ከሱ የመጣ እንደሆነ ከክርስቶስ የሆነ እንደሆነ ያንንም በእምነት የተቀበልነው እንደሆነ ደም ለማለት እንደፈለኩኝ የእግዚአብሔር ቃል የሆነውን ያንን ነገር እምነት ከውስጣችን እሱን ተቀበለን ነው የምንኖረው እምነት ከእግዚአብሔር ታማኝ አምላክ በመሆኑ የተናገረውን ቃል እንደሚፈጽም በልብ ተቀብሎ መጽናት ስለሆነ ያንን የተናገረው ነገር ምንድነው በክርስቶስ የተሰራልን አለ ከክርስቶስ የተሰጠን ነገር አለ እና ያንን ከክርስቶስ እርሱ ምንጭ እንደሆነ መረዳት ያስፈልገናል ማለት ፈልጋለሁ እና ሌላው በክርስቶስ በእንግሊዘኛው ምንድነው through Christ or by Christ እንደሚለው ለማለት ነው እና እሱ በረከቱ የሚመጣው በክርስቶስ በኩል ነው በእርሱ መተላለፊያ ነው በእሱ መተላለፊያ ሆኖ ያገኘነው ነው በረከቱ የሚመጣው በእሱ እንደሆነ ለማሳየት በክርስቶስ ይላል የአማርኛው ሁለቱን ታች ያለው ደግሞ in Christ የሚለው ጋራ እንትን ስለሚያደርገው ብዬ ነው ለምሳሌ ያህል ሮሜ 5:1 ላይ ብናይ ከእግዚአብሔር ጋር ሰላም በክርስቶስ በኩል አለን በክርስቶስ በኩል አለን በእርሱ በኩል ይጨምርበታል እንግዲህ through Christ የሚለውን በእርሱ በኩል አንደኛ ጴጥሮስ 1:3 ሕያው ተስፋ በክርስቶስ ትንሣኤ በኩል አግኝተናል ይላል ዕብራውያን 7:25 ወደ እግዚአብሔር በእርሱ በኩል የሚመጡት በፍጹም ይድናሉ እንግዲህ በእርሱ በኩል በክርስቶስ በኩል የተሰጡን ነገሮች አሉን በክርስቶስ በኩል የተሰጠን በረከት አለ ክርስቶስን ስለተቀበልን እርሱ የማይታይ አምላክ ምሳሌ ነው የሚታየም የማይታየውም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በኩል ነው ሁሉ ለእርሱ ተፈጥሯል ሁሉ በእርሱ ነው በእርሱ ተፈጥሯል በእሱ ምን ሆኖ መተላለፊያ ሆኖ እና ይሄ በእርሱ በኩል የተደረገልን ከእርሱ ተሰጠን በእርሱ በኩል እሱ መተላለፊያ ሆኖ የተሰጠናል ይሄ ሁሉ ስጦታ ነው እኔኮ እንዲሁ የተሰጠን በእምነት የተቀበልነው ነው ሌላ በክርስቶስ ውስጥ ይላል in Christ ይላል በእንግሊዘኛው ክርስቶስን ተቀብለን ስለሆነው እና ስለአንድነታችን ነው ይሄ ማንነታችንን ነው ማንነት ይላል ወይም አሁን በዚህ በአንዳንድ ትምህርት ላይ ማንነትና አቋምን የሚያመለክት ነው ማለት identity our identity in Christ በክርስቶስ ያሉ ፍጹም ኩነኔ የለባቸውም ይላል በክርስቶስ ያሉ ፍጹም ኩነኔ የለባቸውም ሃሌሉያ በክርስቶስ ስለሆነ ክርስቶስን አምነን ክርስቶስን ስለተቀበልን በክርስቶስ ያሉ ፍጹም ኩነኔ የለባቸውም ይሄ
ይሄን አምነን እኮ በእምነት ተቀብለን በእምነት ተቀብሎ በዛ ሰንተን በዚያ ደስ ብሎን መኖር ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እንዲያውም አሮጌው አልፏል ሁሉም አዲስ ሆኗል ይላል። ኤፌሶን 1:3 ደግሞ መንፈሳዊ በረከት ሁሉ በክርስቶስ ተሰጠ። መንፈሳዊ በረከት ሁሉ በክርስቶስ in Christ new identity። እና ማንነታችን አሁን ላስት ዊክ ባለፈው ሳምንት ያልኩት ማንነታችንን በክርስቶስ ያገኘነው ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ እንደው ይሄንን ኮንፊደንስ ገላትያ 3:26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ይህስ በምን ተቀበልን? በእምነት አፋችን መስክረን በልባችን አምነን የተቀበልነው ማንነታችን ነው። ይሄን የሰጠን ማንነት ያለን in Christ በክርስቶስ ይሄን በእምነት ተቀበልን። አንድ ሰው በክርስቶስ ነው በጌታ ነው ምን እንላለን አይደል እንዴ? ይሄ ኒው አይደንቲቲ ያለን ማለት ነው። ኒው አዲስ ማንነት አዲስ ለውጥ አለን ማለት ነው። ያን ተቀብለን ከውስጣችን ያዋህርነው ነገር አለን ማለት ነው። እዚህ ነብይ በብዛት ይሄንን እንትን ይሄ ጥቅስ በብዛት ሲነገርም ሰማዋለሁ። በጣም አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። አሜን። አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። የሚሞላብን በክርስቶስ ኢየሱስ ይሄን ስለሚሞላብን እንግዲህ ዓለምን የምናሸንፍበት ዓለምን ምን አሸንፈን በሙሉ ተስፋ የምንኖረው ይሄው በክርስቶስ ስላለን ነገር። ኤፌሶን 1:4 ደግሞ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። የተመረጠን እንደተመረጠ እንደ እግዚአብሔር ካህን እንደ እግዚአብሔር ካህን እንደ ምድር ንጉስ እንኖራለን ብለን እኮ ምንድነው ይሄው ነው። እንደተመረጠ አክት ማድረግ አለ። ኤፌሶን 1:5 በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። አሜን። የተመረጥነን እግዚአብሔር ባለው ዕውቀት አስቀድሞ ባለው ዕውቀት እኛ እንደምን ያውቃል እንደምን እኛ በእምነት እንደምንመጣ መለኮታዊ ዕውቀት ስላለው ነገ ምን እንደሚሆን ስለሚያውቅ መጫችን መድረሻችን ስለሚያውቅ እንጂ አስገድዶን አይደለም። እኛ ወደን መርጠን የመጣ ነው ገብቶ እና ለተቀበሉት ሁሉ ግን በስሙ ለሚያምኑት ዮሐንስ 1:12 ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይሄ ለሁሉ ስልጣን የተሰጠን በክርስቶስ ኢየሱስ በክርስቶስ የሆነልን ይሄ በክርስቶስ አሁን ሶስት ነገሮችን ተናግሬያለሁ። ከክርስቶስ from Christ በክርስቶስ በኩል ወይም አንደርጂ በክርስቶስ በኩል ሚለውን ይተውና በክርስቶስ ይለዋል የዚህ አማርኛው አጻጻፋችን። በክርስቶስ በኩል ወይም through Christ by Christ ሌላ በክርስቶስ ውስጥ የተቀበልነው ማንነት አለ። ሌላ አራተኛ ከክርስቶስ ጋር with Christ ከክርስቶስ ጋር ይሄ ደግሞ የሚያመለክተው የተሰጠንን በረከት በእርሱ ጋር አብረን እንኖረው ዘንድ ነው። አብረን እንኖራለን በህይወት በህብረት
በህብረት ማለት ሪሌሽንሺፕ ተሳትፎ ለተግባሩ ለስራው ተሳትፎ አብረን ለአብሮ ሰራተኝነት ተጠርተናል ከእርሱ ጋር ልንሰራ ከእርሱ ጋር ከክርስቶስ ጋር ኤፌሶን 2:5 እግዚአብሔር ከክርስቶስ ጋር ሕያው አደረገን ይላል ከእሱ ጋር ሕያው ሆነን ሁለተኛ ጢሞቴዎስ 2:12 ብንጸና ከእርሱ ጋር እነግሳለን ከእርሱ ጋር እንድንቆም ቆላስይስ 3 ላይ ደግሞ ሕይወታችሁ ከክርስቶስ ጋር በእግዚአብሔር ተሰውሯል እርሱ ሕይወታችን ነው ማን ክርስቶስ with Christ ከሱ ጋር ተሰውረን ከሱ ጋር በአብቀኝ ተቀምጠናል ይላል እንዴ ደግሞ ከሱ ጋር በጥምቀቱ ሞተን በትንሳኤው ደግሞ ተነስተናል ከሱ ጋር ተነስተናል ይሄን with Christ yes በእምነት ዲያርስ እስራኤል ነው መጠመቁ ስራ አይደለም ወይ የሚል አንዳንድ አርጊመንት ሊመጣ ይችላል ይሆናል ፈቃድ ነው ለኔ ቃሉ ሁለተኛ ጢሞቴዎስ 2:11 ቃሉ የታመነ ነው እንዲህ የሚለው ምን የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን እርሱ በውስጣችን የሚኖረው ኢየሱስ በውስጣችን የሚኖረው ወለጎን እንደዚህ እንትን አይደለም ወለጎን ልጅ ተያይዘን እንደምን ሄደው እንደባልና ሚስቱ አይነት አይደለም አንድ እሱ በውስጣችን የሚኖር የውስጣችን ማንነት ነው የውስጥ ማንነት አለ በኔ ውስጥ ነው የሚሰራ በእያንዳንዳችን ውስጥ ሆኖ የሚሰራ በክርስቶስ ባለነው ሁሉ ላይ ሆኖ የሚሰራ በሱ ጋር ሽርክ እናደርገን ከውስጣችን የተለማመድነው ነገር በህይወት በተሳትፎ አብረን በውስጥ ይሄንን እየተለማመድነው ነው ይሄንን እያጸናነው እየገለጥነው እንኖራለን ምን ገልጠው ምንድነው የምንገልጥባቸው እነዛ ስቴፖች ደረጃዎች አሉ ይሄን ስናደርጋቸው ስንገልጣቸው ለማን ነው ለክርስቶስ እንኖራለን የተሰጠን በረከት አለ ያን የተሰጠንን በረከት ለክርስቶስ ይሄም ማለት ለእርሱ ክብርና ዓላማ ይሄን ገልጠን እንኖራለን ለእርሱ ክብር ለክርስቶስ ና for Christ የሚለው ዓላማና ክብርን ነው የእግዚአብሔር ዓላማና ክብር ለእያንዳንዳችንም ዓላማና ምንድን ፐርፐዝ እናንተ ተሰጥቶናል ምሪት ተሰጥቶናል ለማን ለእሱ ክብር አንዳንዴ ፐርሰናል ግሎሪ እንዲስጠኝ ብለን እንዳለን እሱ ያው እንግዲህ ጨመራቸዋል ነው እንጂ ለእሱ ክብር መገለጫ ነው እያንዳንዳችን እህቴ ወንድሞቼ እያንዳንዳችን ለእግዚአብሔር ክብር መገለጫዎች ነን ለክብሩ መገለጫ ክብሩን ይገልጽ ዘንድ የቀባቸውን የሚቀባ የእግዚአብሔር ክብር ይገለጽ ዘንድ ነው እምነት ይበዛልን ዘንድ እየጨመርን እንድንሄድ ዘንድ እነዚህ ነገሮች እየተጨመሩ ሄዱ ራሱ እምነት እየጨመረ ሄደ እያደገ ሄደ እና ይሄ ቆላስይስ 1:16 ሁሉ በእርሱ ሆነ ለእርሱ ተፈጠረ ለማን ለክርስቶስ እዛ ሁሉ የሚለው እርሱ የሚለው ኢየሱስ ክርስቶስ ሁለተኛ ጢሞቴዎስ 1:9 ላይ ማዳንና መጠራት በእርሱ ዓላማ እንጂ በስራ አይደለም አሜን ማዳን መጠራት ለእርሱ ዓላማ እንጂ በስራ አይደለም ወይም ለራሳችን ክብር አይደለም ማቴዎስ 5:16 ደግሞ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲከብር ብርሃናችሁ እንዲሁ በሰው ፊት ይብራ እግዚአብሔር ይከብር ዘንድ ያን እሱ ብርሃን ነው ብለን እንዴ
ብርሃን ነው የህይወት ብርሃን ነው ወራን ያ ብርሃን ተገልጦ ይስራ ተገልጦ እንግለጠው ማንነታችን ይገለጥ እንግለጠው እንግዲህ የምትበሉ ወይም የምትጠጡት ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉ ለእግዚአብሔር ክብር አድርጉት እንደው ምን በራው ምን ተጣውን ሁሉ ለእግዚአብሔር ክብር አድርጉ በጻፉ የእግዚአብሔር ክብር ለክብሩ ይሆን ዘንድ ለሱም እንናመሰግነው ስላደረገልን ነገር ሁሉ እናመሰግነው ወቅትን ጠብቆ ጊዜን ጠብቆ እንደው ምግብስ እንዳያጥረን ዝናቡን በጊዜያት ሁሉን አድርጎ የሚያመጣ እኛንም እንደው ከዚህ አቀባብሎ ምግብ እንድንበላ ያደረገ እግዚአብሔር ይመስገን አስቀድሞ ቀደም ምን ብሏል የሚያስፈልጋቸውን ሁሉ እንደ ባለጠግነቱ ይሞላባቸዋል ይሰጣቸዋል ለክርስቶስ for Christ ለሱ ሁሉ ነገር የተሰጠን ለሱ ክብርና ዓላማ እንደሆነ ይሄው መጽሐፍ ይናገራል እና ከርሱ በርሱ በኩል በሱ የተሰጠን የበዛ በረከት አለን ይሄን በረከት እንዴት ገልጠን እንኖር እያንዳንዳችን ይሄን እየገለጥን ለመኖር በክርስቶስ መደገፍ አለብን በክርስቶስ የተሰራንን ማንነታችንን ማወቅ አለብን እና ይሄ ካለ ሌሎች ነገሮች እኛ ያደረግናቸው ምን ሄደው ያጠነከርናቸው ምን ሄደው ወደ ሙላቱ ምን ሸጋገርባቸው ደግሞ እነዚህ ደረጃዎች አሉ እነዚህን ደረጃዎች እንዳልኩት እነዚህን ይዘን ወደዚህ ወደ ደረጃዎች ደግሞ ሌላ ጊዜ ወይም እንደታወቀ ጊዜ ደግሞ እንመጣና ይሄንን ለማየት እንችላለን ማለት ነው በጎነትን እየጨመርን ዕውቀትን እየጨመርን ራስን መግዛት እያደረግን መጽናትን እያደረግን እግዚአብሔርን መምሰል እየተማመድን ወንድማማችነት መዋደድን ፍቅርን እያጸናነ ወደ ክርስቶስ ሙላት እንገለጣለን ቢለው ላይ እናጠነጥናለን ማለት ነው እና እግዚአብሔር ይመስገን በክርስቶስ ሁሉን ያደረገልን ሁሉን የሰራልን ማንነታችንን አሁን አብርተን ገልጠን እንኖራለን ገልጠን መኖር ይሁን ይህን ስንገልጥ አጋንንት ይሸበራል በክርስቶስ እሱ ስልጣን ሰጥቶን በበሽታ ላይ በህመም ላይ በአጋንንት ላይ ስልጣን የሰጠን ያን ገልጠን እንኖራለን ይህን አብልት ብርሃኑ ሲበራልን በብርሃኑ ተገልጠን እንኖራለን በብርሃኑ የተነሳ ጠላት ሊቋቋም አይችልም ዲያብሎስ ሊቋቋም አይችልም ፍርሃት ይወገዳል እና በክርስቶስ የሆነልንን ማንነታችንን መረዳትና ማወቅ ይሆንልን ይሄንን ከተረዳን ወደ ሌላው ነገር እምነት ምንቀበልበት ነው በማን የሆነልንን በአዲስ ኪዳን በክርስቶስ የሆነልንን ምንቀበልበት ነው እና መቀበያችንን እምነት ከክርስቶስ የሆነልንን በክርስቶስ በኩል የተደረገልን በእርሱ ውስጥ ምናል የተደረገውን ለእርሱ ክብር የሚሆነውን እና ከእርሱ ጋር በማንኛውም ነገር ጸንተን አብረን ምንሻገረውን ምናደርገውን የሚያሳይ እንደሆነ ይሄንን ላስረግጥ እና የተረዳሁትን አብረን እንድንረዳው ለማድረግ ነው ያሰብኩት እግዚአብሔር ክብሩን ይውሰድ እና በዚህው እኔ እዝለናቆምና አጭር ጸሎት ጸልያለሁኝ ከዛ ነብይ ደግሞ ተቀጥርና ትጸልያለህ ወይም ተቀጥራለህ ቅዱስ እግዚአብሔር አባታችንና አምላካችን በምሕረትህ በጸጋህ መንፈስ ቅዱስ ባስተማሪነትህ በኃይልህ ባንተ በሰጠኸኝ ዕውቀት በሰጠኸኝ እና በተረዳሁት መጠን ደግሞ ለእህቶቼና ለወንድሞቼ እንድገልጥ ስለረዳኸኝ አመሰግናለሁ ተባረክ ተመስገን ቃል ደግሞ ሕይወት ነውና ይሄ ቃል ደግሞ ሕይወት ሆኖ በእያንዳንዳችን ላይ ይስራ ሕይወት የሚሰጥ የሚያድስ የሚያንጽ የሚያበረታ የእግዚአብሔር ቃል ነገራችንን ሁሉ ይስራ ከቃልህ የተነሳ አዳዲስ መገለጦች ያገኙን አዳዲስ ተስፋዎች ያገኙን አዳዲስ ሕይወቶች አዳዲስ ነገሮች ሁሉ በቤታችን ይሁን
በአገልግሎታችን ይሁን። ክፉ ሁሉ ጨለማ ሁሉ የሚገልጥ የእግዚአብሔር ቃል የስሙ ኃይል ስሙን ይሰጠናል። ክርስቶስ ኢየሱስ ከሰጠን ትልቁ ነገር ስሙን ሰጠናል። ስሙን ማንነቱን ሰጠናል። ስሙ እኮ ማንነቱን ነው። ማንነቱን ሰጠናል። በስሙን ማንነቱን ገልጠን ተቀብለን በእምነት እናስተናግድ ዘንድ በኢየሱስ ስም ይሄ መገለጥ ያገኘን። በኢየሱስ ስም ይሄ መገለጥ ያገኘን። ይሄን ገልጠን እንድንኖር ለአንተ ለክብሩ እንደተጠራን የክብር መገለጫ የዓላማ መገለጫ አድርገህ ደግሞ ስላስነሳን አመሰግናለሁ። በኢየሱስ ስም ዓላማችንን የተጠራንበት ተስፋ በኢየሱስ ስም ዛሬ ይገለጥ። የተጠራንበት ተስፋ መገለጥ ይሁን። በኢየሱስ ስም የተጠራንበት ተስፋ ለከበረ ነገር ነው። ለእግዚአብሔር ስራ ነው። ለእግዚአብሔር በረከት የእግዚአብሔር ኃይል ነው። ይሄ በረከት በኢየሱስ ስም በእያንዳንዳችን ላይ ተገልጦ ይስራ። ቅዱስ እግዚአብሔር ይሄንን ስላደረግ ይሄም ደግሞ ስለሚሆን አመሰግናለሁ። በሕያው በእግዚአብሔር ልጅ በጌታ በኢየሱስ ስም ጸለይኩኝ። አሜን።